Off of Space Shuttle Atlantis, the final visit. እኔ ፑቲን አይደለውም ኒውክሌሩ ይተኮሳል። ኪም ጆንግ ኡን 100 ሺህ የሰሜን ኮሪያ ጦር ወደ አውሮፓ እየተመመ ነው። አንዳንድ ሀገሮች አሉ ነፃው ነው ዋጋ ሲከፍሉ የሚኖሩ። አንዳንድ ህዝቦች አሉ ስለ ሀገራቸው ሲሉ ሁሉም ሙተው እስኪያልቁ የማይመለሱ። አንዳንድ መሪዎች አሉ ደፋሮች በሞት መሃል ህዝባቸውን ይዘው የሚወጡ። አንዳንድ ጀግኖች አሉ በክፉ ዘመን ውስጥ ታሪካቸውን በቀለም ጽፈው የሚያልፉ። ልክ እንደ ፑቲን አይነት፣ ልክ እንደ ሚኒሊክ አይነት፣ ልክ እንደ ፓትሪክ ሉሙምባ አይነት፣ ልክ እንደ ቶማስ ሳንካራ አይነት አሉ ታሪክ ሰርተው የሚያልፉ። መሪ በጎም ሆነ መጥፎ የአገሩን ክብር የህዝቡን ደህንነት ካስከበረ ጀግና ነው። ኪም ጆንግ ኡን እንዲህ አሉ። ሩሲያ ሞኝ ነች። ኒውክሌር መሳሪያ እስካሁን አለመጠቀሟ ያስገርመኛል። እኛ እንዲህ አይነት ቀልድ አናውቅም። ከምዕራባውያን ጋር ውጊያ የጀመረንለት በ24 ሰዓት ውስጥ ኒውክሌርን ተኩሳለን። ኪም ጆንግ ኡን ይህንን ያሉት ከሳምንት በፊት ነው። ሀብታሞች እስካሉ ድረስ ድሆች፣ ኃይለኞች እስካሉ ድረስ ደካሞች አይጠፉም። ኃይለኛ ሲኖር ኃይለኛውን የሚመክት እብሪተኛ አይጠፋም። ለምን የሚል የሚጋፈጥ ኃይለኛውን የሚያዋርድ አንድ የማይፈራ አይጠፋም። ሰሜን ኮሪያ ለምዕራባውያን አልገዛም ያለች ጉልበተኛ ሆናባቸዋለች። ሩሲያና ቻይናን ተከትላ ኢራንን አስከትላ የምዕራባውያኑን አገዛዝ የምትታገል አገር ናት። ብዙ ጊዜ ሰሜን ኮሪያና ምዕራባውያን ሲጨቃጨቁ የሚታወቀው በኒውክሌር ጉዳይ ነበር። ያሁኑ ይባስም ሰሜን ኮሪያ ጦሬን ወደ አውሮፓ አስገብቼ ምዕራባውያኑን እዋጋለሁ ብላለች። ኪም ጨዋታ ቀያሪ እንደሚሆኑ የብዙዎች ግምት ነበር። እየሆነም ይመስላል። ኪም ጆንግ ኡን ሩሲያ በዩክሬን ላይ ጦር ስታውጅ አስቀድመው የደገፉ ነበሩ። ሰሜን ኮሪያ ምዕራባውያኑን የሚቃወም ከሆነ ከሰይጣን ጋርም ቢሆን ትተባበራለች። ሰሜን ኮሪያና ምዕራባውያን ያልደረቀ ደም አላቸው። ሰሜን ኮሪያ ለምዕራባውያን ያልመለሰችው ደም አላት። ምዕራባውያኑ ሰሜን ኮሪያን መፈጠሯን እንድጠላ አድርገው ወንዟን በደሟ ሸለቆቿን ባጥንቷ ሞልተውላት ያውቃሉ። ከምድር ተነስታ አይደለም ካልወጋው የምትለው 3 ዓመት ምድሯ በደም ደግሞም አሉ የሰሜን ኮሪያው መሪ ኪም ጆንግ ኡን በዛሬው ማብራሪያ Pyongyang was ready for confrontation with the United States of America, but was left to out Korea, depending on Washington's ኪም በማጠቃለያቸው አሉ ትናንትና ረቡዕ ፒዮንግያንግ ለሁሉም ተዘጋጅታለች። አንድም በሰላምና በመቻቻል አብሮ ለመኖር በምድሪቱ ላይ ያለበለዚያም ወይም ሁለትም ዘላለማዊ ረፍት የሚሰጠውን ጦርነት ለመዋጋት አውቀው ይቀመጡ፣ አውቀው ይግቡበት፣ ይደሩ፣ ምርጫው የነርሱ ነው ሲሉ ለዋሽንግተን ባለስልጣናት እቅጩን ነግረዋቸዋል። አሜሪካ ወዲህ ዞር ስትል ሰሜን ኮሪያን ከሩሲያና ከቻይና ጋር በራት ገበታ ተቀምጣ ታያታለች። እናም ስሯን ለመንቀልም ለመቁረጥ የሚያዘችው ስለትና ስሌት ወይም ዶማዋም ይሁን ሰይፏ እንደማያዋጣት ታየዋለች። ወዲህም ሰሜን ኮሪያ ብላታለች። ኖርዝ ኮሪያ ስኪንሴስ to increase nukes, Pyongyang holds military parade ሲሉ ጠይቀዋል። ኢራን በልጁ ባጣሽ በእንግዲህ ልጁ የሆነባትን የአሜሪካና የእስራኤል የግዙፍ ጦርነት ስለት የምፈራ እንዳይመስላችሁ ስትል ከምድር ጥልቅ ስፍራ ቦርቡራ የሰራቻቸውን የሚሳኤል ከተሞቿን ገላልጣ እያሳየች ነው። ኢራን በእነዚያ የገነባቻቸው የሚሳኤል ከተሞቿ ካጠመደቻቸው የአጥፊና የተራቀቁ የጦር መሳሪያ አይነቶች በዋናነት የካይባር ሻካን 900 ማይል የሚምዘገዘጉ፣ የሐጅ ቃሲም 850 ማይል የሚምዘገዘጉና የጋድር ኤች 1250 ማይል ርቀት የሚምዘገዘጉ እንዲሁም የሴጅል 1550 ማይል ርቀት ውጤት ያላቸው ወዲያም የኢማድ 1050 ማይል ርቀት ተምዘግዛጊ ሚሳኤሎቿን ትንፋሿን ሰብስባ የሚሰነዘርባትን ጥቃት ለመመከት ወዲህም መልሶ ለማጥቃት የሚያስችላትን ሁሉንም ዝግጅት ማጠናቀቋን ትገልጣለች። መሳሪያዎቿንም በምድር ከርስ አስፍራቸዋለች ነው የሚባለው። የኢራን አብዮታዊ ዘብ ኃይል ዛሬ ያሳየው የሀገሪቱን ከምድር ከርስ የተሰራ የሚሳኤል ከተማ ሲል የገለጠውን ያንን ሁሉ ሲያሳይ በአይነቱም ሶስተኛው መሆኑን አልሸሸገም። በዚያ የኢራን የሚሳኤል ከተማ በኩራትና በእልህ የተቀላቀለ ስሜት ሆነው የኢራን ጦር ኃይል ዋና አዛዥ ሜጀር ጀነራል መሐመድ ባጌሪና የኢራን አየር ኃይል ምድብ ዋና አዛዡ ብሪጌዲየር ጀነራል አሚር አሊ ሐጅ ዛዳህ በሚሳኤል ከተማ ውስጥ ሲንቀሳቀሱ ታይተዋል። አሜሪካን bypass